ሊዲያና አደይ ስለተገኙ በጣም ደስ ብሎኛል። ኪንጎና ዳይመንድ ልጁን ይዘው እንግዲህ ደብድበውታል። አምጣ ብለው ማለት ነው። ልጆቹ ወደ ቤት እንደተመለሱ አላወቁም። እውነት ለመናገር ግን ለልጁ ምንም ነገር እንዳላደረገ ራሷ እንደጠፋችና እሱ ደግሞ ቤት ውስጥ አድርጎ እየተንከባከባት እንደነበር ነው የተናገረችው። ናኡል ምንም አላደረገኝም ራሴ ነበር ከቤት የወጣሁት እሱ አግኝቶ እየተንከባከበ ነበር ብላ ዋሽታለታለች። ምክንያቱም እሱም የገዛ ፍቅረኛውን ለማዳን ብሎ ነበር ይሄን ነገር ያደረገው። ፍቅርም ደግሞ ጉዷ ተጋልጧል ማለት ነው። እቺ ውሸታም አጭበርባሪ። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች እንኳን በሰላም መጣችሁ ብያለሁ። ውድ ቤተሰቦቼ እንግዲህ በጣም ደስ የሚል ነገር ተፈጥሯል። እሱም ደግሞ ሊዲያ በሰላም ወደ ወንድሟ እጅና ወደ ቤተሰቦቿ ተመልሳለች። ይሄ ነገር ደግሞ በተለይ በጣም መልካም ዜና ነው። አደይም ለሷ ብላ ከባድ ችግር ውስጥ ገብታ ነበረ። አደይም ደግሞ እንግዲህ ለሷ ብላ ችግር ውስጥ እንደገባች ስላወቀች ከዚህ በኋላ ለአደይ ጥሩ አመለካከት ይኖራታል ብዬ አስባለሁኝ። ሊዲያ አደይም በጣም ነበር የምትጠላት። አሁን ግን ለሷ ብላ ከባድ ነገር ውስጥ ስለደረሰች እሷም ደግሞ ከዛ ነገር ውስጥ እንትን ብላ ስላወጣቻት በጣም ደስ ይላታል ብዬ አስባለሁ። ናኡልም ደግሞ ፍቅረኛው ወይንም ደግሞ እንግዲህ በነገራችን ላይ እህቱ ናት ወይንስ ደግሞ ፍቅረኛው ናት እንደዚህ የሆነችው? ለኛ ብላ ለእኔና ለእናቴ ብላ ነው እንደዚህ የሆነችው ብሏል። እና ስለዚህ እህቱ ትመስለኛለች። እኔ ግን ፍቅረኛው ነበረች የመሰለች ወይም ደግሞ የራሱ የሆነች ሰው ማለት ነው። ግን ደግሞ አሁን ላይ ሳስበው ግን ደግሞ የሱ እህቱ ሳትሆን አትቀርም ማለት ነው። ስለዚህ እኔ እሷን አጥቻታለሁኝ፣ ግን ደግሞ አንተ ግን በህይወት አግኝተሃታል፣ አደይን የመሰለች ትክክለኛ እህት አግኝተሃል ብሎ ነበረ ሲለው የነበረው ለዳዊት ማለት ነው። ስለዚህ ዳዊትንም ሁሉንም ይቅርታ ጠይቋቸዋል። እና ስለዚህ ቤተሰቦቼ አደይም ደግሞ እሱ ምንም ወንጀለኛ አይደለም፣ ጥፋት ምንም ያጠፋው ነገር የለም፣ ከዚህ በኋላ እንደዚህ እንዳትሉት ብላ ነበረ። እነሱ ሁለቱ አደይና ሊዲያ ለልጁ ሲከራከሩለት፣ ለናኦል ሲከራከሩለት ለምንድን ነው ብሎ በጣም ነበረ ባርኮት የተቆጣው። ለወንጀለኛ እንዴት ትከራከራላችሁ? እንዴት ወንጀለኛ ቤት ውስጥ ይቀመጥላላችሁ ነበር ያለው። አደይም እሱ አዘን ላይ ስለሆነ ያለው ለአንድ ለሶስት ቀን ፍቃዴ ከሆነ እኛ ጋር ይቀመጥ ባለችው ሰዓት እንዴት እንደዚህ ያለሽ ብሎ ነበር የጮኸው። ምክንያቱም ወንጀለኛ ስለሆነ እንዴት ቤት ውስጥ ይቀመጣል ብሎ ነበር እንግዲህ ሲቆጣ የነበረው ማለት ነው። ቤተሰቦች እየተደወለብኝ እየተጠራሁኝ እያቋረጥኩ ነው ቪዲዮ የምሰራው። በጣም ይቅርታ ለቪዲዮ ጥራት ማለት ነው። ምንም ማድረግ አልችልም፣ የሚመች ቦታ ላይ ስላልሆንኩ ነው ማለት ነው። ቤተሰቦች እንግዲህ የተወዳጁ የአደይ ድራማ ተለቋል። እጅግ በጣም ደስ የሚል ነገርም አይተናል ማለት ነው። እሱም ደግሞ እንግዲህ አደይና ሊዲ ወደ ቤት ተመልሰዋል። ከፖሊስ ጣቢያ ተደውሎለት ለሱ ማለት ነው እንግዲህ ዴቭ ማለት ነው እህትህና እሷም እንደተገኙ ነግሮታል ማለት ነው። ይሄ ነገር ደግሞ በጣም ደስ ይላል። ለምዬም በጣም ተጨንቃ ነበር አደይ ስለጠፋች ማለት ነው። አሁን ላይ አደይም ተገኝታለች፣ ሁሉም ተገኝተዋል። በጣም ነው ደስ የሚለው። ግን ደግሞ ለሱ ተከራክረውለት ምንም እንዳላደረጋቸው አድርገው እንዳይታሰርም አድርገውታል። ወንድሞቻቸውም ደግሞ ምንም እንዳያደርጉት ጠብቀውታል ማለት ነው። እና በጣም ተመችቶኛል ይሄ ነገር። ምክንያቱም እህቱን ለማዳን ብሎ ያደረገው ነገር እንደሆነ ተረድተውታል። ምንም ነገር ደግሞ እንዲከሰስም እንዲታሰርም አልፈለጉም እና አደይ ማለት ነው። አደይ በጣም መልካም ልብ ያላት ልጅ ናት። እና እንግዲህ የባርኮት ፍቅረኛ ይቺ የሰይጣን ቁራጭ ማለት ነው። እሱ ካልታሰረ መያዝ አለበት። ቪዲዮውን አሳልፈሽ ፍቅርን ለፖሊስ አሳልፈሽ ቪዲዮውን መስጠት አለብሽ፣ መታሰር አለበት ናኡል እያለቻት ነበረ። እውነት ግን ያለበትን ሁኔታ ግን አልተረዳችውም ማለት ነው። ናኡል በጣም መጥፎ ሁኔታ ላይ ነው ያለው። ለሱ ብላ ስደት የሄደች ለሱ ብላ መጥፎ ሁኔታ ላይ ያለች እህት አለችው። እርግጠኛ ነኝ እህቱ ናት ብዬ ነው የማስበው። እስኪ እናንተ ለሱ ምኑ ናት? ለሱ አብሬ ይሄን ነገር እያደረገ ያለው ፍቅረኛው ወይንስ እህቱ? በእኔ ግን ሳስበው እህቱ ትመስለኛለች ማለት ነውና ሁሉንም ይቅርታ ጠይቋቸዋል። ላደረገው ነገር ሁሉ ይቅርታ ጠይቋቸዋል ማለት ነው። ቤተሰቦቼ ይሄ ነገር ደግሞ ደስ ይላል። እውነት ራሱ ደግፎ ነበር ቤት ያመጣት ማለት ነው። ሁሉንም እንደዚህ ነበር እንትን ያደረጋቸው። በጣም ነበር ደስ ያለኝ ማለት ነው። ቤተሰቦች እናንተም ደግሞ ሁለቱ ስለተመለሱ በጣም ደስ ይላችኋል ብዬ አስባለሁ። በተለይ ደግሞ ሊዲያ የስራዋን ነው ያገኘችው እያልን ነበረ፣ ግን ደግሞ አደይ ስትጨመር ግን በጣም ነበር የደነገጥኩት እኔ ማለት ነው። ምክንያቱም የሆነ ነገር ይደርስባታል ብዬ ፈርቼ ነበር። ፍቅርም ደግሞ እንግዲህ ከሱ ጋር አንድ ላይ ሆና አደይንና ለምለምን እንዲያግትላት ነበር እንደዛ የከፈለችው ሁላ ያደረገችለት። እሱ ግን ሊዲያ ነበር በተቃራኒው ያገታት ማለት ነው። ቤተሰቦቼ እና የሚገርም ነገር ነበረ። እናንተስ እንዴት ደስ ብሏችኋል ወይንስ አላላችሁም? እስቲ ኮሜንት ላይ ሀሳባችሁን